በቤትም ይሁን በትምህርት ቤት ከጓደኞቻችን ጋር እዚህ ላይብራሪ እየተጠቀምን አንዳንድ አዳር አገልግሎቶችም ስላሉ እዚህም እያደረግን ከተለያዩ ጎበዝ ተማሪዎች ጋር እርስ በርስ እንጠናለን። ቤት ከሆነ ኢንተርኔት አክሰስ እጠቀማለሁ። የተለያዩ ኢለርኒንግ ፕላትፎርሞች አሉ፣ አፕሊኬሽኖች፣ ዌብሳይቶችን እጠቀማለሁ እና የተለያዩ ፓስት ፔፐር ኩዌሽኖችን እንሰራለን። ኢንትራንስ ፈተና ከ9 እስከ 12 እንደመጣ ተከትሎ ከ9 እስከ 12 ያሉትን ቶፒኮች ዩኒቶች ከቨር በማድረግ እና የተለያዩ ጥያቄዎች በመስራት እየተዘጋጀኝ ነው። የሚመጣው ፈተና የተለያዩ ዝግጅቶች አይነት እየተጠቀምኩ ነው። ከነዛ መካከል ያው ነገሮችን ከዚህ በፊት የተማርናቸው ከ9 እስከ 12 ስለሆነ ባንዲ ለማያስ ስለሚከብድ ደጋግሞ እነሱን ቶፒኮች እስኪ ለመያዝ እስክችል ድረስ ደጋግሞ እነሱን ሪፈር ማድረግ ነው፣ ሪቫይዝ ማድረግ ነው። ከዛ በተረፈ ደግሞ ብዙ ጥያቄዎችን በመስራት ማሳልፎ ኦንላይን ላይ በማግኘታቸው ብዙ ወርክሾቶች፣ ሞዴሎች እና የተለያዩ ልዩ ጥያቄዎች በማግኘታቸው ጥያቄዎች እነሱን አንድ ላይ በመስራት ያው ያለኝን እውቀት ማጠናከር ነው ያስኩት። በተረፈ ደግሞ እዚህ ትምህርት ቤት በሚኖረው ሰዓት ላይ ከጓደኞች ጋር እርስ በርስ የምንጠያየቅ ሁኔታ ባህል አለ። የተለያዩ አይነቶች ጥያቄ ሁላችንም ይዘን እየመጣን ሁላችንም ያልገባን ፓርት በማረጋጋት ነው ጊዜ የምናሳልፈው። አሁን ጊዜው እየተቃረበም ስለሄደ ሞር ሪቪዥን ላይ ምናምን ነው እያተኮርን ያለ ነው። እኔ የወሰድኩት ወይም ደግሞ የተከተልኩት ያለውት የጥናት ዘዴ ደግሞ በግሬድ ከፋፍሎ ወይ በዩኒት ከፋፍሎ ከማጥናት እያንዳንዱ ሳብጀክት እንደ ቶፒክ ለምሳሌ 9ም 10ም 11ም ላይ የሚደገሙትን አንዳንድ ዩኒቶች እንደ አንድ ቶፒክ በመውሰድ አንድ ላይ ማጥናት እንደሱ ነው ሳስስትና ሳጠናበት የነበረው። አሁን ጥያቄዎችን መስራት ሪቪዥን እሱ ላይ ነው ያለው። ካሁን በፊት የነበሩ የማቲክ ጥያቄዎችን ስንሰራ ይሄን ያህል የሚያዳግት ነገር የለውም እና እነሱን ስንሰራ ብዙም አይከብደንም። ስለዚህ አሁን የሚመጣውን ፈተና ለመስራት ከቨር ያደረጉትን ቶፒክ ከቨር በማድረግና የተለያዩ ካሁን በፊት የነበሩ የማቲክ ጥያቄዎችን በመስራት ራሳቸውን ለሚመጣው ፈተና ማዘጋጀት እንዳለባቸው መከራለሁ። ሁሉ ነገር ኮንሴፕት አንደርስታንድ አድርገን ሁሉንም በቀረችን ጊዜ አትሊስት አንድ ዙር ጨርሰን መግባት አለብን ብዬ አስባለሁ። ከዛ በተረፈ ከጨረስንም ደግሞ ያለንን እውቀት ማጠናከሪያ ብዙ ጥያቄዎችን ያገኘንበትን እየሰራ ብንሰራ ለኛ ሞር ማጠናከሪያ ነው ያለማመደናል። ከዛ በዘለለ በመንፈስ በመረጋጋት ጸሎት ብዙ ማድረግ ሊሆን ይችላል። የሚያረጋጋንን ነገር ብዙ ነገር ማዘውተር ያስፈልጋል ብዬ አስባለሁ። ይሄ እስከ ፈተና ድረስ ያው መጨረሻ አካባቢ ላይ ያው ሩጫ እንዳይኖር በተቻለ መጠን ቶሎ ጨርሶ መጨረሻ አካባቢ ላይ ራስን ማረጋጋት ያስፈልጋል ብዬ አስባለሁ። የኛ ትምህርት ቤት በሁለቱም የሚያስፈትን ትምህርት ቤት ነው። አጋጣሚ ኦንላይንም ያስፈትናል፣ በበየነ መረብም ያስፈትናል፣ እንደገና በወረቀትም ያስፈትናል። የኦንላይን ተፈታኞች ፕራክቲስ እያደረጉ ነው ያለው። ፕራክቲስ ያደርጋሉ እዚሁ ኮምፒውተሮች ስላሉ እኛ ለዚህ ብቁና ዝግጁ የሆኑ 100 ኮምፒውተሮች አሉ ማለት ነው። ራማቸው ምናቸው ቼክ የተደረገ ብቁ የሆኑ 100 ኮምፒውተሮች አሉ። የተመረጡት ልጆች ደግሞ ለዚህ 63 ተማሪዎች ናቸው ከጠቅላላ ተማሪ። እነዚህ 63 ተማሪዎቹ የራሳቸው ፓስወርድ ሰጥቷቸዋል፣ የራሳቸው መጠቀሚያ እንትን አላቸው። ፕራክቲስ ኤክሰርሳይዝ እያደረጉ ነው ማለት ነው። ተማሪዎችም ብሎ በቀረው ጊዜ አሁን ኦልሬዲ ኦልሞስት ፖርሽናቸውን ከቨር አድርገዋል ብለን እናምናለን። በእኛ ትምህርት ቤት ኦልሞስት ከቨር ስላደረጉ ኢቨን እንኳንስ የክላሱን ያሁኑ የ12ኛ ብቻ አይደለም ከ9 እስከ 12 ያለውን ሁሉ ከቨር አድርገዋል ሪቫይዝ አድርገው። ሶ በቀረው ጊዜ ረጋ ብሎ አይምሯቸውን አዝናንቶ ሳይጨናነቁ የቀረውን ነገር ብቻ ዲጋውት እንዲያደርጉና የራሱት ነገር ላለ እሱን እንዲያስታውሱ እንጂ መጨናነቅ የለባቸውም ነው። ከተጨናነቁ የሚያውቁት ነገር ራሱ ይጠፋባቸዋል። ስለዚህ ሳይጨናነቁ በቂ እንቅልፍ በቂ ረፍት አድርገው ጊዜያቸውን ደግሞ በአግባቡ ተጠቅመውበት ባለችው ጊዜ ሬዲ እንዲሆኑ ነው ብለው